አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የኢንቱ ላይፍ ወዳጆቼ እንዴት ናችሁ? ዛሬ ደግሞ በቆንጆ ኩኪ መጥቻለሁ። እንግዲህ ሰሞኑን የጠፋሁት በጣም የሚገርማችሁ ካፕከቴን ኤዲት ማድረግበትና ቲክታኬን ቸኩያ አጥፍቼ እንግዲህ ኤዲት ማድረጊያ ሌላ እስከምል ብዬ ነው። ይኸው እንግዲህ እንደምታዩት 200 ግራም ቅቤ አድርጌ ጀምሬያለሁ። ይሄ ቴምፕሬቸሩ እንትን ያለ ቅቤ ነው፣ ላላ ያለ ቅቤ ነው። ይሄን ቅቤ እንግዲህ 200 ግራም ነው የምንጠቀመው። ከዛ በኋላ ጥቁር ስኳር ግማሽ ካፕ፣ ከዛስ ነጭ ስኳር ግማሽ ካፕ አድርገን በደንብ እናዳርሰዋለን። እንግዲህ ውዶቼ ሰሞኑን እንግዲህ ያው በቲክታክ የተነሳ እኔ ቸኩዬ ቲክታኬን አጥፍቼው፣ የሚገርማችሁ ካፕከቴና ቲክታኬን አጥፍቼው አሁን ድጋሚ ዳውንሎድ ማድረግ አይቻልም። አሜሪካ ውስጥ ካላችሁ እንዳታጠፉ አስቀምጡ። ከዛ በሌላ እቃ ደግሞ 2 እንቁላልና ቫኒላ እናደርግና እንግዲህ በአዲስ እንትን ስለሆነ ኤዲት ማድረገው ምናልባት ፐርፌክት ላይሆን ይችላል፣ ቆንጆም ላይሆን ይችላል። ግን የቻልኩትን እንትን እላለሁ። አዲስ እንትን ስለሆነ ኤዲት ማድረጊያ ገና በደንብ እንትን አላልኩም። ከዛ እንቁላሉና ቫኒላውን እዚህ ውስጥ አድርገን በደንብ እንግዲህ እናደባልቀውና ይሄ ኩኪ እንግዲህ ወላሂ ነው የምላችሁ፣ በቃ በጣም ቆንጆ ሆኖ የወጣ ኩኪ ነው። ያው ብዙ ጣፋጭ ነገር ቤት ውስጥ ላለማድረግ እኔ ያው ለቪዲዮ አንዳንዴም ለራሳችን ለመብላት ትንሽ ነው የምሰራው። ይሄም እንግዲህ የምሰራው በ2 ካፕ ዱቄት ነው። 2 ካፕ ዱቄት፣ ከዛ በኋላ 1 ቲስፑን ቤኪንግ ሶዳ፣ ከዛ በኋላ ጨው ጣል እናደርግና ከዛ በደንብ ማዳረስ ነው። በጣም ቀላል አሰራር ነው። ስፔሻሊ ልጆች በጣም ነው የሚወዱት። ያው እንግዲህ ክራምፕል ኩኪ ምናምን የምትወዱ ሰዎች ቤት ውስጥ ሞክሩት። ምክንያቱም ክራምፕል ኩኪ ካሁን በኋላ አንበላም፣ ምክንያቱም ውስጡ መጠጥ እንዳለው ተረጋግጠዋል። ለዛ እዛም ላይ ራሳቸውም ጽፈውበታል። ካሁን በኋላ ቤት ውስጥ አንዳንዴ እንደዚህ ሲያምረን ሰርተን እንበላለን እላችኋለሁ። እንግዲህ እንደዚህ ካዳረስኩት በኋላ አሁን 3 አይነት ለመስራት ነው ያሰብኩት። አንዱ ቻኮሌት ቺፕስ ኩኪ፣ አንዱ ደግሞ መካደሚያ ኩኪ፣ አንዱ ደግሞ ሬድ ቨልቨል ኩኪ ነው። መካደሚያ ኩኪ እኔ ወዳለሁ፣ ሁሌም አልበላም። አንዳንዴ መካደሚያ ነው የምወደው። የቸኮሌት ምናምን አልወድም። የምሰራው እውነት ለራሴ ነው መካደሚያ ኩኪ። ሌላውን እንኳን ሌሎች ይበሉታል። እንግዲህ ሬድ ቨልቨል እንትኑ ቀለሙ ወልማርት አለ። እንትኑ መካደሚያ ቸኮሌቱ ዋይት ቸኮሌቱ ደግሞ እሱም ወልማርት ነው የገዛሁት። እንደዚህ ያደባልቀን እንግዲህ 3ቱንም ይሄኛው የሬድ ቨልቨል ከለር እና ዋይት ቸኮሌት ነው የከተትኩበት። ሁለተኛውን ደግሞ ይሄ እንደዚህ ያዳርሰን በደንብ እናስቀምጠውና ሁለተኛውን ደግሞ ካካኦ ፓውደር 1 ቴብል ስፑን ካካኦ ፓውደር እና 1 ቴብል ስፑን ቸኮሌት ሴራፕ እናደርግበት። ሴራፕ ሳይሆን ቸኮሌት እናደርግበታለን። ከዛ በኋላ ቸኮሌት ቺፕስ ላዩ ላይ አደባልቅበታለሁ። እኔ የቸኮሌት ፋን አይደለሁም። ብዙ ሰው ግን ቸኮሌት ነው የሚወደው። እኔ ግን የቸኮሌት እንትን አይደለሁም። ይኸው እንደዚህ አድርጌ ይሄንን አደባልቀዋለሁ በደንብ እንዲዳረስ። 3ኛ ደግሞ ማረገው ዋይት ቸኮሌቱን ብቻ ነው የምጨምርበት በዚህ ላይ። ይሄ እንግዲህ እንዳልኳችሁ የኔ ፌቨሬት ነው፣ በጣም ወደው ይሄንን ነው እኔ የምበላው። እንደዚህ አዳርሰን 3ቱንም እንግዲህ በደንብ ካዳረስኩት በኋላ ምንድነው ማረገው ፍሪጅ ውስጥ ለ1 ሰዓት አስቀምጠዋለሁ ቀዝቀዝ እንዲል።
ከዛ በኋላ እንደዚሁ እንዳለ በላስቲክ ሸፍኜ ፍሪጅ ውስጥ ለ1 ሰዓት አስቀምጨው ከዛ በኋላ በ350 15 ደቂቃ ኦቨን ውስጥ አድርገን ኢንጆይ እናደርገዋለን። እንደምትወዱት ተስፋ አደርጋለሁ። ሞክሩት። እንግዲህ ይሄ ቪዲዮ በደንብ ኤዲት ካላረኩት እንግዲህ እኔ እንጃ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። እናንተ ላይክ እና ሰብስክራይብ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ ሁላችሁም ባላችሁበት ሰላም ሁኑ። ባይ